70% የሀገር ውስጥ ነዋሪ አርሶ አደር የሆነባት ኢትዮጵያ ባላት መሬት ልክ ሳታለማ ቆይታለች። ዘመናዊ የአስተራረስ ዘዴን ባልተላመደ አርሶ አደር የሚሰበሰብ ምርት በሚፈለገው ልክ ገቢን ሳያመጣ ልፋትን ሳያገናዝብ ሰነባብቷል። በተለይም ከበሬ ያልተላቀቀው የአስተራረስ ልምድ ምርታማነትን ሲያቀጭጭ ተስተውሏል። ቀድሞ ማሽነሪዎችን የማስተዋወቅ ተግባራት ቢጀመሩም ግንዛቤን ጭሮ ለማስተግበር ግን ቁርጠኝነት ጎሎት ቆይቷል። በጣት ከሚቆጠሩ ዓመታት ወዲህ ደግሞ የዘርፉን አዋጭነት ያስተዋሉ አርሶ አደሮች የግብርና ማሽነሪዎችን በመጠቀም ውጤታማ መሆን ችሏል። ታዲያ ከምርታማነቱ ጀርባ ከተገኙት መካከል በኢትዮ ኢንጂነሪንግ ግሩፕ አዳማ የግብርና ማሽነሪዎች ማምረቻ ኢንዱስትሪ አንዱ ነው። በተቋሙ ከ4 10 ዓመታት እድሜ በላይ ግብርናን ሊያዘምኑ በሚችሉ ማሽነሪዎች መገጣጠም ንድፍና መሰል ተግባራት ላይ ተጠምዶ ቆይቷል። ውጪ የገቡ ቢሆንም አብሮ ተያያዥ ያሉ ሰነዶች ከዲዛይን ከስፔክ እና ከቴስቲንግ እንትኖችን ጨምር ቼክ ይደረጋሉ። እነሱን ከተቀበልን በኋላ ሁሌም በዚህ ልክ አይደለም እየገቡ የሚሄዱት ለቢያስቸኳይ ትዕዛዝ ሲኖሩና በዛ መሰረት ነው እንጂ የተወሰኑ ፓርቶች እዚሁ ፋብሪኬት ይደረጋሉ፣ እዚሁ ይመረታሉ። የሚታዩት ካስት እና ጥርስ ነገሮች እዚሁ የሂት ኢንዱስትሪዎች ጋር ተመርቶ የሚተኩበት ሜሶች አሉ። እነዚህ ነገሮች ጠቅላላ ዲዛይን ስራዎቹ እኛ ጋር ተሰርተው በዛ መሰረት ወደ ማስመራት ሂደቱ ይከዳል። ዘመናዊ ግብርና እንዲስፋፋ ምርታማነት እንዲጎለብት ሀገር ያዘችው ነቅድ እንዲሳካ ምርት የሚያጎለብቱ አምራችነትን የሚያነሳሱ የግብርና ማሽነሪዎችን መጠቀም ይግድ ይላል። በዘርፉ አመታትን ያስቆጠረው ተቋሙ 3 መሰረት ያላቸውን ዘርፎች ይዞ በኢንዱስትሪው ዘርፍ እየተጋ ይገኛል። 3 ዘርፎች ላይ ተሰማርቶ እየሰራ ያለ ነው። አንደኛው በትራክተር ምርቶች አሰምብሊ ላይ ከትናንሽ ሆርስ ፓወር ከ8 ኤችፒ እስከ 30 እንዲሁም መካከለኛ ሆርስ ፓወር ከ30 ጀምሮ እስከ 60 ከዛ በኋላ ደግሞ ከ60 ጀምሮ እስከ 180 እንዲሁም አንዳንድ ጊዜ ደግሞ እንደ ደንበኛው ፍላጎት እስከ 370 ሆርስ ፓወር ድረስ እየገጣጠምን እያመረትን እንገኛለን ማለት ነው። ሌላኛው ዘርፍ የፓምፕ ኢንዱስትሪ ነው። ፓምፕ ውስጥ ከ16 ሊትር ፐር ሰከንድ እስከ 100 ሊትር ፐር ሰከንድ መርጨት የሚችሉ ሰርፌስ ዋተር ኢሪጌሽን የሚያገለግሉ ምርቶችን እያመረትን ወደ ገበያ እያወጣን ያለነው። ሌላው ለግብርናው ክፍለ ኢኮኖሚ የሚያገለግሉ በተለይ የፕሪ ሃርቨስቲንግ እና ፖስት ሃርቨስቲንግ አገልግሎት የሚውሉ ኢኩዊፕመንቶችን ወይም ተቀጽላ የምንላቸውን ኢምፕሊመንት እያመረትን የምንገኘው እሱም የአንደኛው ዘርፋችን ነው ማለት ነው። አርሶ አደሮች ዘመን አፈራሽ የግብርና መሳሪያዎችን ተጠቅመው ማምረት እንዲቻላቸው ማነቆ የሚሆንባቸው ጉዳይ አንዱ ኪስን አለማገናዘቡ ነው። ሌላው የማሽነሪና የማሳ አለመመጣጠን ይጠቀሳል። ይህንን ከግንዛቤ ያስገባው ኢንዱስትሪ ግሩፑ ለአርሶ አደር የሚመቹ ማሽነሪዎችን በማምረት ላይም ነው። የምናመርታቸው ምርቶች አንደኛ ለገበሬው ተደራሽ እንዲሆኑ፣ ሁለተኛ ደግሞ በዋጋም ውጤታማ እንዲሆኑ ገበሬው መግዛት በሚችልበት መልኩ እያመረትን ዋጋቸው ያን ያህል ኪስ የማይጎዱ ትራክተሮችን እያመረትን ፓምፖችን እያመረትን እንዲሁም ተቀጽላዎች እያመረትን ለገበሬው እያቀረብን ነው የምንገኘው። አሁን ላይ ደግሞ በተለይ ለአነስተኛ የእርሻ ሳይዝ ላላቸው ገበሬዎች ዋን ፓኬጅ ፕሮግራም በሚል ቀርጸን እነሱን ትናንሽ ትራክተሮችን ወይም አነስተኛ ሆርስ ፓወር ያላቸው ትራክተሮች ከተለያዩ ተቀጽላዎች ጋር ከውሃ ፓምፕ፣ ከማረሻ፣ ከመከስከሻ፣ ከመውቂያ ትሬሸርስ እንዲሁም ሌሎችም ኢኩዊፕመንቶች ጋር እስከ መውቃ እስከ መፍጨት ድረስ የሚያደርሱ ቴክኖሎጂዎችን በማቀናጀት ዋን ፓኬጅ ብለን አነስተኛ አቅም ላላቸው ገበሬዎች ያዘጋጀን ያለነው። የግብርና ግብአቶችን በማበርከት ዘመናዊ የአስተራረስ ዘዴን ማጎልበት ተነሳሽነትን ፈጥሯል። ለዚህም ማሳያ የሚሆነው ደግሞ ኑሯቸውን በአርብቶ አደርነት የሚመሩ አካባቢዎች ወደ አርሶ አደርነት መቀላቀላቸው ነው። ከነዚህም መካከል ሶማሌ ክልል ይጠቀሳል። የክልሉን ነዋሪ አሳምኖ ቀድሞ ከሚተዳደርበት ያኗኗር ዘዬ አጣምሮ ግብርናን ማላመድ አንዱ ተግዳሮት ቢሆንም ግብርናን ማዘመኑ ደግሞ ተግዳሮቱን አቃሏል። አርሶ አርብቶ አደሩ ካሁን ቀደም እርሻውን ሲያርስ አው በተለምዶ በባህላዊ መንገድ በቤት እንስሳቶች ነበር ሲጠቀም የነበረው። ምርቱን እንግዲህ እያጣጣመ በመጣበት ሰዓት ምርት መጨመር የግድ ሆኖበታል። በደንብ አይቶታል ጥቅሙንና ለመጨመር ደግሞ እንግዲህ በነበረው አካሄድ ብዙም እንደማይገፋው ስላረጋገጠው ወደዚህ ወደ ቴክኖሎጂው ጭምር አንድ ስቴፕ ከፍ ብሏል። ለምግብ ዋስትና መረጋገጥ ዋነኛ መንገድ ግብርና መሆኑን ለአርብቶ አደሩ ያስገነዘበው ክልሉ በዚሁ መንገድ ዘመናዊ የግብርና ማሽነሪን በመጠቀም ከ800,000 ሄክታር መሬት በላይ በክልሉ ማልማት ተችሏል። ለውጡ በፊት በክልላችን ይታረስ የነበረው መሬት በጣም አነስተኛ ነበር። ከ400,000 ሄክታር ያልዘለለ
መሬት ነበር የሚታረሰው በዛሬው ዕለት ግን ኦልሞስት የሁለት ጊዜ እጥፍ ያክል ነው የደረሰውና በአጭር ጊዜ ውስጥ ይሄን ያክል እድገት ማሳየቱ ለኛ አንድ ትልቅ ጥሩ ጅምር ነው ብለን ነው የወሰድነው ለዚህ ደግሞ አንዱ አጋሽ የሆነው ሜካናይዜሽን በመጠቀማችን ነው ስለዚህ አሁን ዛሬ እዚህ ላይ ስንሆን ለአራተኛ ዙር ነው ከዚህ ኢንዱስትሪ በዚህ አይነት መልኩ ትራክተሮችን እየገዛን ያለነውና በዚህ አይነት መልኩ ነው እኛ እንቅስቃሴ እያደረግን ያለነው በኢትዮ ኢንጂነሪንግ ግሩፕ አዳማ የግብርና ማሽነሪዎች ማምረቻ ኢንዱስትሪ በግብርናው ዘርፍ ተሰማርቶ ከ6000 በላይ ትራክተር መከስከሻና የውሃ ፓምፕ ለአርሶ አደሩ አሰራጭቷል